ክርስቶስማ ይምጣ። ይሄ ሁሉ የሃይማኖት ተቋም እንደፎከረብን ሴቱና ወንዱ ሳይለይማ ማን ይፈርድልናል? እሱ ይምጣና የዚችን ቤተክርስቲያን ልልና ይመስክርላት እንጂ ምን ዳኛ አለን? ማን ይመሰክርልናል? ማንም እንዲያፉን እንደከፈተብን ወንዱ ማህይሙ ሁሉ እየተደራጀ እንደቀለደብንማ አንቀርም። መድኃኔዓለምማ ይምጣ ይምጣ። እንዲህ ያለ አስረሽ ምችው መምራን አኩርፈው ከመድረኩ ጠፍተው ምላሳሞች ተደራጅተው ጉድ ሲሰሩን መድኃኔዓለምማ ይምጣ። በተስፋ እንኖራለን። የመምራን እንባ ሳይታበስ ድሮስ ምን ሰላም አለ? እየተጎላደፈን ቢሆን ምላሳቸው ወልድ ዋሂድ በተዋህዶ ከበረ ብለው ያስተምሩ የነበሩ መምራን ናፈቁን። ማን መድረክ ይሰጣቸዋል? ክርስቶስ የሞተለት ሕዝብ የማንም አስማተኛ መጫወቻ አትውደቁ፣ ተስፋ አትቁረጡ። ከነሱ ጋር ካሉት ከኛ ጋር ያሉት ይበልጣሉ። የእስራኤል አምላክ ጋር ነው ጦርነቱ፣ ከኛ ጋር አይደለም። በቅጡ መሆን ብቻ ነው። እኛ በቅጡ ከሆን ነገሮች በሙሉ ቦታቸውን ይይዛሉ። ከመጀመሪያም የዓለም ሰላም በዚች ቤተክርስቲያን ትከሻ ላይ ነው የኖረ። ከአባት ጆሮ ያረጃል፣ ታሪክ ምስክር ነው። የዚች ቤተክርስቲያን ትከሻ የዛለለት በበነጋው ወዮልን። ይህች ቤተክርስቲያን አንድ ቢሮ አይደለም የወከለች፣ አንድ ሀገር አይደለም የወከለች፣ ሰማዩን ምድሩን ፈጥሮ የሚገዛ አምላክ ወክላ በዚህ ዓለም የተገለጠች ግን ሰማያዊት ተቋም ናት። ይህንን ስፍራዋን በያዘች በበነጋው ዓለም ሰላም ነው፣ አፍሪካ ሰላም ናት፣ ኢትዮጵያም ሰላም ናት። የሌሎች ድርሻ እንዳለ ሆኖ የእኛን ድርሻ እየተወጡ መጓዝ ተገቢነት ስላለው እግዚአብሔር ከእናንተ ጋር ነኝ አላቸው። እስከ ዓለም ፍጻሜ ሐዋርያት እስከ ዓለም ፍጻሜ የሚቆዩ ሆነው አይደለም። ሐዋርያትን መስለው አክለው ከተነሱ መምህራን ጋራ እስከ ዕለተ ምጽአት እሰራለሁ አክለው ሐዋርያትን አክለው በሐዲስ ኪዳን አንድ ካህን እግዚአብሔርን የወከለ የአሜሪካዊ ኤምባሲ ይጠርም ይርዘምም ይወፍርም ይቅጠንም የታላቋን ሀገር የአሜሪካን ጉዳይ ነው የሚያስፈጽም። በዚህ ዓለም እግዚአብሔርን ወክሎ የተቀመጠው ካህን አገልጋይ ምዕመንም ጭምር የእግዚአብሔር ተወካይ ነው። እግዚአብሔርን መወከላችንን ካወቃችሁ ተሰትራችሁ መኖር ትጀምራላችሁ። በደም የተገዛችሁ ባሪያ እግዚአብሔር የተፈጠራችሁ መሆናችሁን ካወቃችሁ የኛ ስተት የሰውነትን ክብር ሳናስረዳችሁ ከደመና በላይ ስላለው ምስጢር መናገራችን ነው። ሰው ያቃተው መንፈሳዊ መሆን አይደለም፣ ሰው መሆን አቅቶት አግኝተነዋል። ወዳጅን መውደድ ጨዋነት ነው። ወዳጅን መጥላት መቼም ሰይጣናዊነት ነው። እነ ቅዱስ ጳውሎስ ተረከዛቸው እንደ ጫማ እየበረረ እስኪወርቅ ድረስ ዙረው አስተምረው ነው ይችን ቤተክርስቲያን ያቆዩ። ካባው ላንቃው ነፍሳቸውን አስይዘው ተደራድረው ካላውያን ነገስታት ጋራ ዋጋ ከፍለው ባቆዩ ሐዋርያት የተገኘች ናት። ህልውና ይሆናል ማለት ነው። ማህበረ ሐዋርያት የሰንበት ትምህርት ቤት ወጣቱ ብቻውን ሲሰበሰብም ተገቢ አይደለም፣ ሲበተንም ተገቢ አይደለም። ብፁዕ አባታችን እታርማለሁ በኋላ ወጣቱ ብቻውን ሲሰበሰብም ከጥቅሙ ጉዳቱ ይብሳል፣ ሲበተንም ሌላ ችግር ነው። መፍትሄው ምንድነው ከተባለ እግዚአብሔር የሰበሰበውን ወጣት ቤተክርስቲያኒቱ በበላይነት እያረመች እየመረቀች እየባረከች በጸሎት እያስጀመረች በጸሎት እያስፈጸመች ላደረጉት ጥሩ ነገር ሽልማት ላጠፉት ጥፋት ማስተካከያ እየሰጡ አብሮ መስራት ነው።